ናችሁ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንኳን ወደ ስማርት ቲዩብ በሰላም መጣችሁ እላለሁ። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ ድራማ ተከስተናል። እንግዲህ ተከታተሉን፣ አብራችሁን እስከ መጨረሻው ድረስ እንድትቆዩ ጋብዛለሁ። አመሰግናለሁ። ባልና ሚስቶቹ ተፋጠዋል ማለት ነው። ማለት እንዲህ ዝም ብለህ ትሄዳለህ እና እየጮኩ ያልኩልዛ ወዴት ነው ትለዋለች። ወደ ስራ። ምን ነው ማለት እንዲህ ዝም ብለህ ትሄዳለህ ትለዋለች። እየጮኩ ያልኩ ልሂድ እንዴ ይላታል። ጀመረ ደግሞ እንኳን በጠዋቱ እንኳን ደህና ነገር አትናገርም እንዴት ነው ደግሞ በጭራሽ ነኝ ነገር ፈላጊ። ስሚ አንድ ነገር ልንገርሽ፣ ነጋ ጠባኝ ያልሽ የምትጨቃጨቂ ነገር በጣም ነው የሰለችኝ። ለማንኛውም ቁርስ ሰርቻለሁ፣ ትበላለህ? አይ በላው፣ ቆንጆ ቁርስ በላው፣ ደግሞ በጣም ይጣፍጣል፣ አመሰግናለሁ። የሰለቸው ይመስላል። አገላብጣ ሳመቻት። የኔ እህት አንቺ የኔ ውድ እስቲ ቆይ እዛ ሁኚ። ምንድን ነው አለሽ? በቃኝ ሳባ፣ ከገነነ ጋር መኖር ፈትቼው ነው የመጣሁት። ምን ትላለች? አዎ አንቺ ግን ምንድን ነው የመሰልሽው? ምንድን ነው ከተገናኘን ብዙ ቆየ እንዴ? ሰው እንዴት በዚህ ነው ያለ ራሱን ይጥላል? በሰላም ነው ግን? አሁን እሱን ታዩና ምን ልትሰሪ መጣሽ ነው ያልኩሽ። ምን ማለት ነው እንደሱ ማለት? ምን ማለት ነው? እህቴ ቤት አይደል መጣ? አንቺ እህቴ አይደልሽ እንዴ? ባሌ ሰው አይወድም። ይልቁንም በጊዜ ማረፊያሽን ፈልጊ። እንኳንስ እሱ እንኳን የኔን ዘመዶች አይደለም የራሱንም ዘመዶች አይወዳቸው። ሳባ ደግሞ ችግር አለብሽ። ለማንኛውም አንቺን ብዬ የመጣሁት ከሀረር እዚህ ድረስ አንቺን ብዬ ነው። ስለዚህ ወዴትም አልሄድም። ለምን አሰሚኝም? እሱ ዘመድ የሚባል ነገር አይወድም። እኔ እኮ በስልክ ቀደም ብዬ ነግሬሻለሁ። ልጆቹ የሉም እንዴ? በፎቶም ቢሆን ማቃቸው ናፍቀውኛል። የት ናቸው? አይ እነሱ ትምህርት ቤት ናቸው። አይ ቢዜ ነገርኩሽ እኮ እኔ ተመልሼ ወደ ሀረር አልሄድም። ባይሆን ሰራተኛሽን ቢሆን ሆኜ እዚህ መቆየት እፈልጋለሁ። ባለፈው ሰራተኛ ፈልጊ ብለሽኝ ሰራተኛ አጣው ብለሽ ስትይ ስለነበረ በቃ ውጪ ካልሽኝ ደግሞ ሰው ቤትም ቢሆን እቀጠራለሁ እንጂ የትም አልሄድም። ሰው ቤት ነው የምቀጠረው። እና አሁን እንግዲህ በጣም ደክሞኛል፣ ማረፍ እፈልጋለሁ። እንግዲህ ክፍሌን ታሳይኝ። እንግዲህ ሰራተኛሽ አይደለሁ። ከዚህ በኋላ አሰሪና ሰራተኛ ሆነን አብረን እንቀጥላለን። ትላታለች። እንግዲህ ወደ መኝታ ቤት ገብታለች ማለት ነው። ባለቤትየው መጥቷል። በአጋጣሚ ስትመጣ ሳባ እንግዲህ የእህቷን ባል አይተዋለች ማለት ነው። አላወኩሽም ይላታል። ግራ ይገባዋል። ደህና ዋልክ ትሏለች። አላወኩሽም፣ ቤዛ እባላለሁ፣ ሰራተኛችን ናት ትለዋለች። ሳባ ምን ነው ሰራተኛ ቅጠሪ አላልከኝም ነበር እንዴ? በስተመጨረሻ ጥሩ ሰራተኛ አግኝቻለሁ። አይ ጥሩ ነው ይላታል። ግን ምንም እኮ ሰራተኛ አይመስልም። አዎ ብዙ ጊዜ ስራ ከጨረስኩ በኋላ ራሴን መጠበቅ ወዳለሁ። ቅር ካለ መቅረት ይችላል። አይ ችግር የለውም። ይኸው እንዲሆነ ስላየሽ ነው ትላታለች። ታዲያ ምንድን ነው ትላለች እሷም።
አንቺ ባልሽ ግን በጣም ነው የሚያስፈራው። በስማም ሲጀመር ቡና ለማፍላት ነው እንደዚህ የለበሽ? ምን ችግር አለው? እኔ ከስራ ሲመጣ ደስ እንዲለው ብዬ ነው እያወራሁ ያለሁት ስላንቺ ነው። እኔ ደግሞ እያወራሁ ያለሁት ስላንቺ ነው። ለምን ይመስልሻል እንዲህ ገለማምጦን የሄደው እኮ? ለምን ይመስልሻል? ለምንድን ነው ትላታለች። ብቻ በጣም ከባድ ነው። እውነት ነው። ራሷን በጣም ጥላለች። እሷ በሽቲ ነው ያለችው። ያቺ ደግሞ ዝንጥ ብላ ጥሩ ሁኔታ ውስጥ ነው ያሉት። እና ሁልጊዜ ሴቶች እየወቁበት ለራሳችሁ ባሎቻችሁ ከማታ ከምሽት በሚመጡ ሰዓት ራሳችሁን ጠብቁ። ዝንጥ በሉ፣ ታጠቡ፣ ልበሱ። ጸጉራችሁን ሁልጊዜ በሻሽ ተደግልሉ። እውነት ነው። ምን ያህል ከዚህ ድራማ ራሱ ብዙ ነገር መማር እንደምትችሉ ማሰብ ብዙ ከባድ አይሆንም። እና በተቻላችሁ አቅም ራሳችሁን ንጹህ እና በጣም አሪፍ ለመሆን ሞክሩ። እና እንኳን ወደ ስማርት ቲቪ በሰላም መጣችሁ ላለውኝ ያለውን ነገር እንግዲህ ድራማውን እያጣጣማችሁ እንድትጫወቱ በድጋሜ ግብዣዬ ነው። እና በርቱልኝ። እስቲ ስሜትሽንና ሞራልሽን ማልነካው ከሆነ በድጋሜ ልጠይቅሽ። እኔ እኮ ሰራተኛ ቅጠሪ ያልኩሽ ራስሽን እኮ እንድትጠብቂና ራስሽን እንድታዳምጪ በደንብ እንድትሆኚ ብዬ ነው። ራስሽን እንድትሆኚ ብዬ ነው። ምን አውኩኝ? ቆይ ከዚህ በላይ እንዴት ሁኚ ነው የምትለኝ? ምናምን ትለዋለች። እና ሴትዮ ጭቅጭቅ ነው የምፈልጊው። በነገራችን ላይ ምንም አላቅልሽም ከዚህ በኋላ። ደግሞ ልጅቷ ምንም ሰራተኛ አትመስልም። በዛ ላይ ደግሞ ቆንጅዬ ነገር ናት። አይ ችግር የለም። እንደውም ነገ ራሷን ማጠብቀውና ፉንጓን ይዤ ልመጣለሁ። ይሻልሻል። አንቺም ቢሆን የምትመስልሽን ብታመጭ ይሻልሻል። እሺ ራስ ላቅርብልህ። አላሰኘኝም። እና ምንድን ነው የምፈልገው? አይ በቃ የምፈልገውማ ከፊቴ ዞር እንድትይልኝ ብቻ ነው ይላታል። እና ስትገባ እሷ ደግሞ ራሷን እየጠበቀች እየተደባበሰች እየተቀባባች ታገኛታለች። ግራ ይገባታል። ደግሞ ስራዬን ጨርሼ ነው። እሺ ብርድ እንዲለቅሽ ቡና ነገር ላፍላልሽ እንዴ ትላታለች። ግን ከባልሽ ጋር በምን ምክንያት ነው የተጣላችሁት? እሱ ባክሽ ወይ አንከባከበኝ ራሴን ስጠብቅ አይውድ ብላ ትላታለች። ለነገሩ የአንድ እናት ልጆች እንሆን እንጂ በአካል ከተገናኘን ረጅም ጊዜ ተቆጥሯል። ያሳዝናል። ብቻ እኔ እኮ ትዳሬንና ልጆቼን ብዬ ነው እንጂ ራሴን ማንከባከብ እኮ አቅቶኝ አይደለም። ላይክ እና ሰብስክራይብ የደወል ምልክቷን መጫን እንዳይረሱ ላለሁ። እሱ እኮ ስለኔ ምንም ችግር የለውም። ምን በላው፣ ምን ጠጣው፣ ምን ለበስኩ ምንም ነገር ግድ የለውም። ብቻ የወር አስቤዛ ይወረውርልኛል። በቃ ደግሞ አንቺ ነሽ እንደዚህ ይሆንሽ። ምንድነው ብኳኳል ባጌጥ እኮ ስራዬን ጨርሼ ነው። እኔ አንቺን ቦን ከመናደድ ይልቅ እልህ ውስጥ ገባ ነበር። አይ ቀናት በሚለው እሺ ይስተካከልኝና በማንም ቀናው አይ በሰራት ቤቴንና ትዳሬን ለመበጥበጥ የመጣሽ ነው መስዩ። ግን እኔ ሁኔታሽ አላማረኝም። እንግዲህ ከዚህ በኋላ አታባርሪኝም። ባልሽ ወዶኛል። ምን ያስበሽ ነው አሁን ያልሽው? በነገራችን ላይ ዛሬ ተሰማ ቁርሱን በልቶ ነው የወጣው። ከፍትፍቱ ይልቅ ፍይቴን የወደደው ይመስላል። እሱ ሲነሳ ግን አንቺ ተኝተሽ ነበር ትላታለች። ግን አንቺ ማን ነው በጠዋት ተነስቶ ቁርስ ሰሪ ያደረገሽ? አረ እንደውም ጥሩ ምግብ ስላበላሁት አመስግኖኝ ነው የወጣው ትላታለች። ግን ለምንድን ነው ግን ዛሬ ፏ ብለሽ ራት ሰርተን ማን ጠብቀው? ባልሽ ወይም ደግሞ ወንዶች በአጠቃላይ ለውጥ ይፈልጋሉ ትላታለች። ምን አገባኝ? አንቺ ካላረግሽው ነው ያደርገዋለሁ። እና ሰራተኛ ያለው ከውጭ መብላት አለበት። ወንዶች እኮ ሮማንቲክ ይወዳሉ። ቤተሰብ ያለሽ ነገውኑ ሻንጣሽን ይዘሽ ውልቅ ብለሽ ውጭልኝ ትል። እኔ ያለብኝ ችግር ይበቃኛል። ሌላ ችግር አታምጭልኝ።
ቆይ ምንድነው አለምሽ? አይ እኔ አንቺን ማስተካከል ነው የምፈልገው። ምንድነው? ቆይ ሸረሪቷ እኮ ፀጉርሽ ላይ ልታደራብሽ ምንም አልቀራትም። የዚህን ያህል ትዳርን ሲኦል ያደረገው ማን ነው? እና ራስሽን ጠብቂ ምናምን ብላ ትመክራታለች። ግን እሷ ልትቀበላት አልቻለችም፣ ወይም ደግሞ አልተረዳችም። ምን አለ እኔ እንዳንቺ አይነት ባልሰጠኝ 24 ሰዓት መስታወት ላይ ባሳለፍኩ እያለች ከራሷ ጋር እያወራች እየዘፋፈነች እያንጎራጎረች እያለ እሱ ከኋላ ድንገት ይመጣልና ትደናግጣለች። እውነትም ግን ሰውዬ የወደዳት ይመስላል እና ያስፈራል። በኋላ መጨረሻው አያምርም። እንግዲህ ምን እንደሚፈጠር አብረን እናያለን ማለት ነው። እንግዲህ ዘና እያላችሁ እየተዝናናችሁ ጥሩ ጊዜ እንድታሳልፉ ምኞቴ ነው። ግብዣ ሰርቼ እላለሁ። እሱን ከበላ በኋላ ደግሞ ሁልጊዜ አይ ምግብ ከመስራቱ ነው ብለሽ ነው። በነገራችን ላይ ሳባ በጣም ጥሩ ምግብ አብሳይ ናት። አይ መጨረሻውን ምግብ ለምን የመጨረሻ ይሆናል? አይ ባለቤት የወደደችኝ አይመስለኝም። ነገ ልታሰናብተኝ ማለት ስራሽን በአግባቡ እየሰራሽ ለምንድን ነው የምታባርርሽ? ምን አገባትና ምናምን ልታጣላቸው ነው በቃ ይችልች። ልጆቹ እንኳን አያታቸው ጋር ነው ያሉት። ከነሱ ጋር አልተስማማሽም እንዳይባል ስራሽን በአግባቡ ከሰራሽ ለምን ገባኝ። ቆይ ለማንኛውም ልጆቹ እንደሆኑ አያታቸው ጋር ምርጥ ጥብስ ሰርቼ ይልሃለሁ። እንግዲህ እራት ሳባ ትንሽ ለቅሶ ቤት ስለመታመሽ ለማንኛውም በወሬያስኩ ከምግብ በፊት ሁሉ ግለስለስ እንዳደረገ እኔ ራት ሰርቼ ይላለሁ እና አንቺ በላሽ? ሳባ ትንሽ ለቅሶ ቤት ስለምታመሽ ማታ ሰው ነገር የምትመጣው ይላታል። አዎ ለዛው መፈታውና ትለዋለች። አንቺ በላሽ? ሳባ መጣች ማለት ነው በዚህ መሃል። አደውልልኝ ነበር መታል አደውልልኝ ነበር። እትዬ አልማዝ እኮ አባታቸውን ለቅሶ ተረድተው እዛ ሄጄ ነው ሰማሁሽ እኮ። እና ለቅሶ ለምን አልሄድክም ታዲያ? እና ለቅሶ ለምን አልሄድክም ታዲያ? እኔን ግን ማንም የሚረዳኝ የለም ማለት ነው። ምን ማለት ነው ደግሞ እሱ? ምን ማለት ነው ደግሞ እሱ? እኔ የምልሽ ግን ለመሆኑ ማናዞሽ ነው ሰራተኛዋን ከዚህ ለማስወጣት ለማድረግ የወሰንሽው? እሷ ናት አይደል የነገረችን? ማንም ቢነግረኝ ለውጥ አያመጣም። ማንም ቢነግረኝ ለውጥ አያመጣም። ለነገሩ ባንቺ አልፈርድም። ለነገሩ በሁሉም ነገር ስለበለጠች በጣም እየቀናሽባት እንደሆነ ያስታውቃል እኮ። እኔም በሰራተኛ የምቀነው እኮ እኔ ሳባ ነኝ በሰራተኛ የምቀነው። ስሚ አንቺ እኮ መንደር ለመንደር ለቅሶ ስትዞሪ እኮ ከስራ ደክሞኝ ስመጣ እራት ሰርታ ቡና ሰርታ በስነ ስርዓት ምሽቴን እኮ ምሽት ያስመሰለችው እሷ ናት። ቆይ ማንኛችሁ ናችሁ ሚስቴ? እሷ ናት አንቺ? ምን ማለት ነው ደግሞ ማናችሁ ሚስቴ ማለት? ይኸውልሽ አንድ ነገር ልንገርሽ፣ ከየትም ማምጫት ከየትም ስለሷ ግን ልጅቷ በስራዋ ባላት ነገር ለኔ ተስማምታኛለች። ስለዚህ ከዚህ ቤት አትወጣም ማለት ነው። ገብቶሻል አይደል? አትወጣም ማለት ነው። የመጨረሻ ቃሌ ነው ነግሬሻለሁ ይላታልና የመጨረሻ ቃሌ ነው ነገሩን ሁሉ። ለማንኛውም እንኳን ወደ ስማርት ቲዩብ በድጋሚ መጣችሁ ላለሁ እንግዲህ ተከታታይ የሆነውን ይሄን ምርጥ ድራማ አብራችሁን ሆናችሁ በመከታተልና በመኮምኮም አብራችሁን ሆኑ ላለሁ እና በዚህ ሁኔታ ውስጥ እያሉ እንግዲህ ይሄን ይመስላል እስካሁን ያዘጋጀንላችሁ። ቀጣዩን ደግሞ እስከምናዘጋጅላችሁ ቻው ቻው ባይ ባይ። በተመሳሳይ ሰዓት በተመሳሳይ ጊዜ እስከምንገናኝ ደህና ሆኑ ላለሁኝ። አመሰግናለሁ።
ግን ከኔ ምንድነው ችግርሽ? አልገባኝም። ትሰሚያለሽ? እዚህ ህይወት ውስጥ እኔና እኔ ብቻ ነኝ መወሰን የምችል። ያለብኝ ችግር ይበቃኛል። ሌላ ተጨማሪ ችግር አትሁኝብኝ። ቆይ ምን እያልሽ ነው? ምንም ነገር አልገባኝም። መናገሩ ለምን አስፈለገ? ያወራሹ መሰለኝ ያወራሁት። ቆይ እኔ አልገባኝም። ሌላ ችግር አለብሽ እንዴ? ነው ህይወት